ይስጥልኝ ደህና ናችሁ ይህ የተከበረ ቦታ ብዙ ታሪክ ያለው ብሔራዊ ቤተ መንግስታችን ነው መቼም እዚህ ቦታ ላይ በጣም ብዙ ሁነቶች ተካሂደዋል ዛሬ ታላቁን ቤተ መንግስት እጎበኛለሁኝ በጉዞ ሰዓቴ አብረን እናያለን ተከተሉ እንዴት ነው ኦኬ ሰላም መቅዲ እንዴት ነሽ ቤተ መንግስት ጋር ጠብቂኝ ተብሎ ሰው ሲቀጣጠር ወደ ኋላ ስንት ሺህ አመታት መለሰ እንደምናል እንዴት ነሽ እንኳን ደህና መጣሽ ሰላም ቆያኝ እንዴት አለ ወደ ብሔራዊ ቤተ መንግስት በሰላም መጣሽ እንኳን ደህና ቆያችሁኝ መቼሳ ከቤት ወደዚህ ስትገባ ታሪክ ወግ ጥንታዊ ውበት ስልጣኔ ብዙ ሸክም አለው ስትገባ ይከብዳል ብዙ ነገር ነው የሚታየው እዚህ እንግዲህ ብሔራዊ ቤተ መንግስት በቀዳማዊ ኃይለ ሥላሴ በ1948 ዓመተ ምህረት ነው የተገነባው ይሄ የመጀመሪያ ግንባታ ነው በሁለት ግንባታ ነው የተገነባው ሁለተኛው ግንባታ ከግማሽ ወደዛ ያለው በ1964 ነው ይህ ማለት ቀዳማዊ ኃይለ ሥላሴ የንክስና የ25ኛ የንክስና የብር ኢዮቤልዩ ንክስና በዓላቸውን ሲያከብሩ የተሰራ ቤተ መንግስት ነው ማለት ነው በዚህም የተነሳ ኢዮቤልዩ ቤተ መንግስት የሚል ስያሜ ነበረው ወይም ጁቢሊ ፓላስ የሚል ስያሜ ነበረው በኋላ ላይ ደርግ ብሔራዊ ቤተ መንግስት የሚል ስያሜ ሰጠው አሁንም ብሔራዊ ቤተ መንግስት ሙዚየም ሆኖ ቀጥሏል ማለት ነው በጣም ደስ ያሰኛል እንግዲህ እድሳት ተደርጎለት ያውቃል ወይስ እንደነበረን ይሄ ውበት እድሳት ተደርጎለታል ለረጅም ጊዜ ተዘግቶ የቆየ ነው አሁን ግን እድሳት ተደርጎለት ለህዝብ ክፍት ሆኖ ሙዚየም ሆኖ ይጎበኛል ማለት ነው እንግዲህ ከዚህ ቀደም ለሁሉ ጎብኚዎች ብዙ በነጻነት ክፍት አልነበረም ዛሬ ምስራች ሰምተናል ብትመጡ ደግሞ እዚህ ብሔራዊ ቤተ መንግስት ውስጥ ያለ ወግ ታሪክ እሴት ይሄ ነው ሀገሬ ኢትዮጵያ ማለት እቺ ናት ብለን እንድንኮራ የሚያረጋን ታሪክ አለ ከወርጌ ጋር ወደ ውስጥ ገብተን እናሳያችኋለን ይህ እንግዲህ የቤተ መንግስቱ ዋና መግቢያ በር ነው ንጉሱም ከዛም በኋላ የነበሩት መሪዎች እንግዶቻቸውን በዚህ በር ተቀብሎ ነው የሚያስተናግዱት ይህ እንግዶች መጀመሪያ ገብቶ የሚቆዩበት የእንግዳ ማረፊያ ኤሪያ ነው እዚህ ውስጥ ክፍሎች አሉ ይሄ ለምሳሌ አምባሳደር ሆል ነው የአምባሳደር ሆል አምባሳደሮችን የሚቀበሉበት መሪዎችን የሚያነጋግሩበት ቦታ ነው የነበረው አምፖሎቹ ጌጦቹ እንደነበሩ ናቸው የነበሩ ናቸው ይሄ ቻንድለሩ የነበረ ነው በዚህ በኩል ሁለት ትላልቅ አዳራሾች አሉ ለጊዜው እነሱ ለእይታ አልቀረቡም የዙፋን አዳራሽ ይባላል ዙፋን አዳራሽ ንጉሱ ይተቀሙበት የነበረ ብዙ ጊዜ ትላልቅ ሀገራዊ ግብዣዎች ይደረጉበት የነበረ ፓርት ነው ማለት ነው እንግዲህ መቅዲ ይህ የቤተ መንግስቱ ሙዚየም የመጀመሪያው ፓርት ነው ቤተ መንግስቱ 4 የሙዚየም ሴክሽን አለው ይሄ የመጀመሪያው ነው ማለት ነው ይሄ ክፍል ሙዚየም ከመሆኑ በፊት ሲኒማ ሆል ነበር በንጉሱ ዘመን ሲኒማ ሆል ሆኖ ሲኒማ የሚታይበት ክፍል ነበር ማለት ነው ይህ ማለት እዚህ ወዳላችን እዚህ ጋር የምናየው ንጉሱ የሚቀመጡበት እና ቴጌ የሚቀመጡበት ዙፋን ነው ከግራና ከቀኝ ደግሞ ልዑል አልጋ ወራሽና ባለቤታቸው የሚቀመጡበት ዙፋን ነው ማለት ነው ይህ ማለት የንጉሱ የክብር እንግዳ ከልዑል አልጋ ወራሽ ውጪ በንጉሱ የተመረጠ ልዩ የክብር እንግዳ ተቀምጦ ከንጉሱ ጋር ትዕይንቱን ሊታደም ይችላል ማለት ነው ቲያትር ቁጭ ብሎ እዚህ እንግዲህ ለንጉሱ የሚያሳዩ ቲያትር የሚያቀርቡ ሙያተኞች እነሱ እዚህ ተገነት ላይ ከፍል እኔ የድሮ ስልጣኔ ይገርመኛል መቼስ አይደል ራሱ ወንበሩ እንደማረጋቸው ቅርጹም ትርጉም አለው ምክንያት አለው በጣም ደስ ያሰኛል ይሄ እሳቸው የሚጫወቱት ፒያኖ እሳቸውን የሚጫወቱበት ወይም ደግሞ ሌላ የሙዚቀኛ መጥቶ ፒያኖ እየተጫወተ የሚያዝናና ነው ማለት ነው ይህ ክፍል አሁን ላይ የሲኒማ ሆልነቱን ትቶ የሙዚየም ነው የሆነው ሙዚየም ማለት ላይ ክፍሎች ላይ የነበሩት የካተሪንግ እቃዎች ሌሎች እቃዎች እዚህ ወርዶ የሚታዩበት ነው ማለት ነው ይሄ ለምሳሌ እዚህ ፊት ለፊታችን ላይ የምናየው የክብር ግብዣ ወንበርና ጠረጴዛ ነው ይሄ ክብር ግብዣ ወንበርና ጠረጴዛ እንደምታዩት እዚህ ጋር እመ ይላል
እቴጌ መነን ማለት ነው። ቃስ ይላል ቀዳማዊ ኃይለ ሥላሴ ነው። ሌሎቹም ከግራና ከቀኝ የተቀመጡ ወንበሮች አሉ። ወንበሮቹ ከፍታና ዝቅታ አላቸው። ይህ ከፍታና ዝቅታ ፕሮቶኮል ነው። እንግዶች ሲመጡ አቀማመጣቸው ከፍ ያለ ስልጣን ያለው ከፍ ያለ ወንበር ላይ ይቀመጣል። ዝቅ ያለ ስልጣን ያለው ደግሞ ዝቅ ያለ ወንበር ላይ ተቀምጦ የግብዣውን ራት ግብዣ ሊሆን ይችላል የሚታደሙበት ነው ማለት ነው። ሌላው ምን አስገረመኝ ኦኬ ሜኑ ያየሁኝ ነው የምግብ ሜኑና የሙዚቃ ሜኑ በትክክል እስቲ አስረዳኝ። እዚህ ጋር ሜኑ አለ። ይሄ የአንድ ፕሮግራም ሜኑ ነው፣ የምግብ ሜኑ ነው። በዚህ ሜኑ መሰረት ነው ምግቡ የሚቀርበው ማለት ነው። እዚህ ጋር ደግሞ እንዳየሹ የሙዚቃ ፕሮግራም ሜኑ አለ። የሙዚቃ ፕሮግራም ምን ይላል? የመጀመሪያው በግዕዝ አንድ ይልና የዘንባባ ማርነሽ ወይ ጉድ ከረሜላ አይነህ ዘ ፕራውድ ዋንስ ሪሊ ጃለሊ ውበትን እንያት። ሁሉም የውጭውም የሀገር ውስጥ ሙዚቃዎች በግብዣ ነው። በትክክል የዘንባባ ማርነሽ ሲልኩስ እንግዲህ ያሉ ፕሮግራሙ ምናልባት በማርሽ ባንድ ሊሆን ይችላል የሚታጀበው ወይም በሸክላ ይጫወታል። በዛ መሰረት ፕሮግራሙም ዘና እያሉ ራት ግብዣው ይደረግላቸዋል ማለት ነው። እሺ የአምባሳደሮች ሲመት ደብዳቤ መቀበያ ወንበርና ጠረጴዛ በትክክል ይሄ ወንበርና ጠረጴዛ ለምሳሌ ንጉሠ ነገሥቱ የተጠቀሙበት ከንጉሠ ነገሥቱ በኋላ የነበሩት የኢትዮጵያ ፕሬዝዳንቶች የተጠቀሙበት ወንበርና ጠረጴዛ ነው። የስመት ደብዳቤዎችን ይቀበሉበታል። ጊዜያቸውን ሲጨርሱ ሽኝት ያደርጉበታል እዚህ ላይ ሆኖ ማለት ነው። በዘመናት መካከል ያገለገለ ነው። ከንጉሱ ዘመን እስከ ፕሬዝዳንት ሳህለወርቅ ድረስ አገልግሎት የሰጠ ወንበር ነው ማለት ነው። አሁን በቅርስነት እንዲታይ እንዲጎበኝ ተደርጓል ማለት ነው። ሁሉ ነገር የራሱ ቦታ አለው። ግሩም ድንቅ ነው መቼስ። ይህ ጠረጴዛና ወንበር ለምሳሌ በጣም ድንቅ የሆነ ጠረጴዛና ወንበር ነው። ከጅማ አባ ጅፋር የተበረከተ ነው። ይሄ ለንጉስ ምኒልክ የተበረከተ ነው። ይሄ ጠረጴዛ ደግሞ ከንጉስ አባ ጅፋር ለቀዳማዊ ኃይለ ሥላሴ በስጦታ መልክ የተበረከተ ከወጥ እንጨት ተፈልፍሎ የተሰራ ጠረጴዛ ነው። ይገርምሻል። ይሄ ጠረጴዛ እስከ ፕሬዝዳንት ሳህለወርቅ ድረስ ከንጉሠ ነገሥቱ ዘመን ጀምሮ እስከ ፕሬዝዳንት ሳህለወርቅ ድረስ ቢሮ ውስጥ ኮፊ ቴብል ሆኖ ሲያገለግል የነበረ ጠረጴዛ ነው። ምንም አልሆነም። ንጹህ ነው። ያምራል ዲዛይኑ ሁሉ። በስመ አብ። ዘውድ ምክር ቤት መሰብሰቢያ የዘውድ ምክር ቤት ጠረጴዛ። እንግዲህ ይህ የዘውድ ምክር ቤት 10 አባላት አሉት። ከ10ሩ 3ቱ ቋሚ ናቸው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ፣ እቴጌ መነንና ፓትርያርኩ ቋሚ ናቸው። ሌሎቹ እንደየ ሁኔታው በየጊዜው የሚቀያየሩ ናቸው ማለት ነው። 7ቱ እዚህ ጋር የምታዩት ወንበር 10 ነው። የ10ሩን ተወካዮች ምልክት ነው ማለት ነው። ይሄ እኩል ነው ወንበሩ። ንግስቲቷና ንጉሱ ብቻ ናቸው። እኩል ነው። ሁለቱ ብቻ ናቸው። ትላልቅ ሀገራዊ ውሳኔዎች የሚወሰንበት ነው ይሄኛው ፓርት ማለት ነው። ለወርቅ ዘቦ የተጠለፈበት ነው። ዳርዳር ሁሉ በጣም ውብ ነው። እሺ እዚህ ውስጥ አጠቃላይ እንግዲህ የሚታዩት ቅርሶች በአብዛኛው በንጉሱ ዘመን አገልግሎት የሰጡ ናቸው። እዚህ ጋር ግን ሁለት የተለያዩ ነገሮችን እናያለን። ይሄ በደርግ ዘመን የነበረ በደርግ ዘመን አገልግሎት ሲሰጡ የነበሩ የካተሪንግ እቃዎች ናቸው። ወደዚህ ጋር ስንመጣ ደግሞ በኢህአዴግ ዘመን አገልግሎት ሲሰጡ የነበሩ እቃዎች ናቸው። ልዩነታቸው በምንድን ነው? ይሄኛው የደርግ ሶሻሊስት የማጭድና የመዶሻ ምልክት አለ፣ አርማ አለው። ይሄኛው ደግሞ የፌዴራል ሎጎ የሆነችዋን ባንዲራ ላይ ያለችዋን ኮከብ የያዘ ነው ማለት ነው። ወደዛ ደግሞ የንጉሱ ማለት ነው። ከዚህ ውጭ ያሉት የንጉሱ ናቸው ማለት ነው። በዘመናቸው የሚመገቡባቸውን የራሳቸውን አሻራዎች ያሳርፉባቸው። ይሄ ማለት የሀገር መንግስትን ቀጣይነት ለማሳየት የተቀመጡ ናቸው። ያሁን መንግስት አለ ያው ይሄንን ነው የሚጠቀመው። እውነት አይ ደስ ያሰኛል። እሺ አሁን ያለንበት ክፍል እንግዲህ ሁለተኛው ሴክሽን ነው ወይም ሁለተኛው ክፍል ነው። 4 ሴክሽን አለን ብያቸዋለሁ። ከአራቱ ይሄ ሁለተኛው ነው። እዚህ ጋር የሚታየው የመሪዎች ፎቶ ነው። እነዚህ በቤተ መንግስት ውስጥ ታሪክ ያላቸው በዚህ ቤተ መንግስት ውስጥ ታሪክ ያላቸው የኢትዮጵያ መሪዎች ፎቶ ናቸው እዚህ ጋር የምታያቸው ማለት ነው። ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እስከ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ጠቅላይ ሚኒስትራችን ዶክተር አብይ የት አሉ? እሳቸው እንግዲህ መጨረሻ ላይ በቀጣይ ያው ታሪክ እየሰሩ ነው።
ያንን ሲያጠናቅቁ ደግሞ እዚህ ታሪካቸው ይጻፋል ይቀመጣል ማለት ነው። ከሳቸው ገና ብዙ እንጠብቃለን። አስደማሚ ነገሮችን እየሰሩ ነው። ያው እንግዲህ መጨረሻ ላይ እናያለን። የአፍሪካ መሪዎች እያየሁኝ ነው። የዓለም መሪዎች አሉ። ምንድናቸው? ምን ይገልጻሉ? እዚህ ጋር የዓለም ሀገራት መሪዎች ፎቶ ነው። እነዚህ ፎቶዎች ዲፕሎማቲክ ስጦታዎች ናቸው። መሪዎቹ ወይ መጥቶ ሊሆን ይችላል ወይ የኛ ኢትዮጵያ መሪ ሄዶ ሊሆን ይችላል። በዲፕሎማቲክ ጊፍት መልክ ለመሪ የሚሰጥ ፎቶ ነው። እነዚህ ፎቶዎች ማለት ነው። በጣም ግዙፍ ነው። ትልቅ ነው። ወይ ቁልፎቹ ሲያምሩ። እዚህ የከተማ ቁልፎችን ነው የምናገኘው። እሺ ሀገራት የዋና ከተሞቻቸውን ቁልፎች በዲፕሎማቲክ ጊፍት መልክ ይሰጣሉ። ከተማችን ከተማችሁ ናት የሚል ትርጓሜ ያለው ነው ማለት ነው። ይህ ማለት ኢትዮጵያ ከሌሎች ዓለም ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት ጠንካራ መሆኑን ጥንትም አሁንም ጠንካራ የሆነ ዲፕሎማሲያዊ ግንኙነት የነበረን መሆኑን የሚያሳዩ ናቸው ማለት ነው። እነዚህ ቁልፎች ከውድ ማዕድናት የተሰሩ ናቸው አብዛኞቻቸው። ቶኪዮ ጃፓን፣ ናይሮቢ ኬንያ፣ ኪንግስተን ጃማይካ የተለያዩ ሀገራት ቁልፋቸው እንዳልከው በጣም ውድ ማዕድን ያስታውቃል። ናቸው በጣም በዚህ እዚህ ጋር ደግሞ የምናገኛቸው ሜዳሊያና ኒሻኖች ናቸው። እነዚህ ሜዳሊያና ኒሻኖች ሀገራት በተለያዩ ክብረ በዓሎቻቸው ላይ ተጋባዥ እንግዶችን ኒሻንና ሜዳሊያ ይሸልማሉ። እነዚህም የኢትዮጵያ መሪዎች የተሸልሟቸው ሜዳሊያና ኒሻኖች ናቸው። ለምሳሌ የነጻነት ቀናቸውን ሲያከብሩ ሊሆን ይችላል፣ የአርሚ ቀናቸውን ሲያከብሩ ሊሆን ይችላል እና በተለያየ አጋጣሚዎች ለኢትዮጵያ መሪዎች የተሰጡ ስጦታዎች ናቸው። ከንጉሱ ዘመን ጀምሮ እስከ ቅርብ ጊዜ ድረስ የተሰጡ ስጦታዎችን እዚህ ውስጥ እናገኛለን ማለት ነው። እነዚህም እንደ ቅድም እዛ ጋር በቁልፉ እንደነገርኳችሁ ከውድ ማዕድናት የተሰሩ ናቸው። የቅዱስ ሚካኤልና የቅዱስ ጊዮርጊስ እጅግ የከበረ ኒሻን ከእንግሊዝ የቅዱስ ሚካኤልና የቅዱስ ጊዮርጊስ ተቀርጾ ማለት ነው። የታቦቱ ምስሉ ተቀርጾበት በዛ ዘመን የሚሰጥ የነበረ ኒሻን ነው። የራሳቸው ነው ማለት ነው። ፈረስ እንጋልባለን እንዴት ነው? ይቻላል። ፈረስ አለ። እንግዲህ እዚህ ጋር የምናገኛቸው ፈረሶች ናቸው። ፈረስ በኢትዮጵያም በቤተ መንግስትም ታሪክ ልዩ ትርጉም አለው። ፈረስ በኢትዮጵያ ታሪክ አይነገርም። ለሐዘንም ለደስታም የምንጠቀመው በጦርነት ወቅት የጀግና መገልገያ ነው ፈረስና ፈረስ ታሪኩ ብዙ ነው በኢትዮጵያ ታሪክ ማለት ነው። በቤተ መንግስት ታሪክ ባልደራስ የሚባል ፈረስ የሚያሰለጥን የሚገራ ቲም ነበረ፣ በንጉሱ ዘመን የተቋቋመ ማለት ነው። ይህ ቲም ፈረሱን ያሰለጥንና ለኢምፔሪያል ቦዲጋርድ ጥበቃ ፈረሶቹን ያዘጋጃል። ያ ቲም አሁንም ድረስ ያኔ በንጉሱ ዘመን የተቋቋመ ነው። አሁንም በቤተ መንግስት ስር የሚተዳደር ፈረስ የሚያሰለጥን ቲም አለ። ሀያት አካባቢ ከ80 በላይ የሚሆኑ ፈረሶች አሉ። እዛ ሄዶ የሰለጠኑ የተገሩ ፈረሶችን ሊዝናኑባቸው ይችላሉ ማለት ነው። ዓለም አቀፍ ሀገር አቀፍ ስፖርታዊ ውድድሮች ይደረጉባቸዋል በእነዚህ ፈረሶች ማለት ነው። በጣም እውነታውን የቀረበ ተደርገው ነው የተቀመጡት። ከዛ ደግሞ የፈረስ መጋረቢያ በትሮች፣ ሌሎቹ ነገሮች ደግሞ በማዕረጋቸው ተቀምጠዋል ማለት ነው። ትክክል። እነዚህ ንጉሱ ይጠቀሙባቸው የነበሩት ፈረሶች ምስል ናቸው። ይሄኛው ፈረስ ቀዳማዊ ኃይለ ሥላሴ ይጠቀሙባቸው የነበረው የውጭ ሃይብሪድ ያለው ፈረስ ነው። ኮርቻውም እንደዛው ነው። ይሄኛው የሀገር ውስጥ ፈረስ ነው። ኮርቻውም የሀገር ውስጥ ነው። ይሄ ንጉሱ ይጠቀሙባቸው የነበረ ጎራዴ ነው። እዚህ ጎራዴ ላይ ሰልፍ የጀግና ድል የእግዚአብሔር የሚል በትልቁ የታተመ ጽሑፍ አለው። ሰልፍ የጀግና ድል የእግዚአብሔር የሚል ጎላ ያለ ጽሑፍ ነው ያለው። መቅዲ እንግዲህ ይሄኛው ሶስተኛ ሴክሽን ነው። ከአራቱ ሶስተኛው ሴክሽን ነው። በብዛት ዲፕሎማቲክ ስጦታዎች የሚታዩበት ክፍል ነው። ይህ ማለት ቅድም እንደነገርኩሽ ኢትዮጵያ ከሌሎች የተቀሩት የዓለም ክፍሎች ጋር የነበራት ዲፕሎማሲያዊ ግንኙነት ምን ይመስል እንደነበረ የሚያሳዩ ናቸው። እዚህ ጋር የምናየው
ከእንግሊዝ እና ከጣሊያን የተሰጡ ስጦታዎችን እናያለን እንዲሁ ያለፍ እናያቸዋለን ማለት ነው እዚህ ውስጥ ያሉትን እዚህ ጋር ለምሳሌ የምታያቸው በጣም ውድ የሆኑ ሰዓቶች ናቸው የእንግሊዝ አይነት ድንቅ የሆኑ ሰዓቶች በቤተ መንግስት ውስጥ አገልግሎት ሲሰጡ የነበሩ መኝታ ቤት አካባቢ ቢሮ አካባቢ ምናምን ነገር የጠረጴዛ ሰዓቶችን እናገኛለን ማለት ነው በጣም የሚያማምሩ ናቸው በአለማችን ውድ የሆኑ ሰዓቶች ናቸው ከፈረንሳይ እና ከስዊዘርላንድ የተበረከቱ ይላል ኦስትሪያ አለ እዚህ ውስጥ ያሉት ስጦታዎች ብቻ አይደሉም በነገራችን ላይ በግዢ የተገኙ ናቸው በብዛት ለምሳሌ እነዚህ በግዢ የተገኙ ናቸው ሰዓቶቹ ተገዝቶ ነው ለዚህ ለቅርስ ተገዝቶ ለቤተ መንግስቱ ነው ለቤተ መንግስቱ ውስጥ ተገዝቶ አገልግሎት ሲሰጡ የነበሩ አሁን ላይ ግን ቅርስ ሆኖ እንዲ ተቀምጦ የሚጎበኙ ናቸው ለምሳሌ እዚህ ጋር የምናየው አፖሎ 11 ታውቃላችሁ አይደል አፖሎ 11 ማለት አሜሪካ ለመጀመሪያ ጊዜ ወደ ጨረቃ ያመጠቀቻት መንኮራኩር ናት እቺ መንኮራኩር ከመምጠቃው በፊት አሜሪካ የዓለም ሀገራት መሪዎችን ምክር ሐሳብ ወስዶ ነበር እና ቀዳማዊ ኃይለ ሥላሴ ምክር ሐሳባቸውን ከሰጡት መሪዎች ውስጥ አንዱ ናቸው ማለት ነው ምንድነው ያሉት እዚህ ላይ ጽሁፉ በደንብ አይታይም በማይክሮስኮፕ ነው የሚነበበውና ምንድነው ያሉት የቴክኖሎጂ እድገታችሁ ምጥቀታችሁ ጥሩ ነው ይበል የሚያስብል ነው ነገር ግን ፈጽሞ ለሰው ልጅ ጥፋት እንዳትጠቀሙት ለሰው ልጅ ልማት አውሉት እንጂ የሚል ምክር ሐሳብ ነበር የሰጡት ምክንያቱም የሁለተኛ የዓለም ጦርነት ማብቂያ ወቅት ስለነበረ ቴክኖሎጂዎች ሁሉ አውዳሚና አጥፊ ሆኖ እየተፈጠሩ ስለነበረ ያኔ እሳቸው ይሄንን ምክር ሐሳብ ሰጡ ማለት ነው እቺ አሁን እዚህ ጋር የምታያት ባንዲራ ጨረቃ ደርሳ የመጣች የኢትዮጵያ ባንዲራ ናት ጨረቃ ላይ የተውለበለበች ባንዲራ ናት ከጨረቃው በላይ ያለችው ጥቋቁር ነገሮች ነጯ ነገር ላይ ያሉት ማለት ነው የጨረቃ አፈር ወይም የጨረቃ አለት ፍንካች ነው ማለት ነው ሳምፕል ነው ሳምፕል ነው እንዴት ደስ ያሰኛል እዚህ ጋር የምታዩት ከተለያዩ ሀገራት የተገኙ የተለያዩ ውድ የሆኑ ስጦታዎችን ነው የምናገኘው ይሄ ለምሳሌ የፐርሺያ ምንጣፍ ነው የፐርሺያ ምንጣፍ በአለማችን ውድ የሆነ ነው የኢራን ምንጣፍ ነው በልዩ ትዕዛዝ የተሰራ የእጅ ስራ የሆነ በጣም ቆንጆና ውብ የሆነ ምንጣፍ ነው ማለት ነው በዘመኑ አገልግሎት ሲሰጥ የነበረ እዚህ ጋር ደግሞ የምንመለከታቸው እዚህ በቤተ መንግስት ውስጥ አገልግሎት ሲሰጡ የነበሩ የሻይና የቡና ስኒዎች ናቸው የተለያዩ ዓለም ሀገራት የኢትዮጵያን ጨምሮ ማለት ነው አገልግሎት ሲሰጥባቸው የነበሩ የቡና ስኒዎች ናቸው ማለት ነው እንግዲህ መቅዲ እዚህ ውስጥ የምናገኘው የተለያዩ የቴክኖሎጂ ውጤቶችን ነው ይህ ለምሳሌ እዚህ ፊት ለፊታችን ላይ የምናየው ሬዲዮ ግራሞፎን የሚባል ሸክላ ማጫወቻ ሬዲዮ እና እንትን ያለ የወቅቱ ቴክኖሎጂ ነው በቤተ መንግስት ውስጥ አገልግሎት ሲሰጥ የነበረ ቴክኖሎጂ ነው የምናየው ማለት ነው ይሄ መሳሪያ አሁንም ድረስ መስራት የሚችል ነው አዎ መጠቀም የሚቻል ነው ማለት መቅዲ ይሄ ምን ይመስልሻል እስኪ ቴሌስኮፕ ስለመጣ ስለገበኝ ትንሽ እቺኛዋ ትንሽ ትለያለች ይሄ በነገራችን ላይ ሴኔት ይባላል የቪዲዮ ኮል የሚያደርጉበት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ቪዲዮ ኮል የሚያደርጉበት ቴክኖሎጂ ነው ታምኛለሽ ይሄንን ያንጊዜ ቪዲዮ ኮል ያደርጉ ነበር ከውጭ መሪዎች ጋር እዚህ ውስጥ የሚያነጋግሩትን ሰው ምስል እያዩ ስልክ ያወራሉ ማለት ነው እውነትን ወይኔ ኩሩ ተፈጠርኩላለሁ አሁን ደግሞ ፕሩቭ አረክልኝ እዚህ ጋር ቴሌስኮፕ ባለ ተንቀሳቃሽ ምስል ቴሌፎን ስልክ የቪዲዮ ካሜራዎችና የአውሮፕላን ምስል ባለ ተንቀሳቃሽ ምስል ስልክ ማለት ይሄ ነው የኢትዮጵያ አየር መንገድ ደግሞ የቀድሞ መጀመሪያው ፕሌን አለ ደስ ሲል በጣም እዚህ የተለያዩ ቅርጾችን እናገኛለን አይቮሪ ይታያል እዚህ ጋር የተለያዩ ቅርጾች ይወጡለት የሰጎን እንቁላል አለ በወርቅና በጨለ ያጌጠ የሰጎን እንቁላል አለ እዚህ ደግሞ የሩቅ ምስራቅ የገበታ ዕቃዎች ውብ የሆኑ የገበታ ዕቃዎችን እናገኛቸዋለን ማለት ነው ስጦታ ናቸው ወይስ በግዢ የተገኙ በስጦታም የመጡ ናቸው
ይህ አሁን ያለበት የሙዚየም ፓርት በጣም ውድ የሆኑ ቅርሶች የሚታዩበት ክፍል ነው መቅዲ። እንግዲህ እንደምታዩ ነው ወርቅ በወርቅ የሆነ ነገር ነው እዚህ የሚታየው። ይሄ እኮ ለኔ ኑሮ ነበር እግዚአብሔርን ጠይቄዋለሁ በእውነት እኔ ወርቅ በጣም ተወጃለሽ በደንብ እንጋብዝሻለን እንድታይ ወርቅ ወዳለ ከዚህ ጋር ጀምርና በተለያዩ አጋጣሚም የተገኙ በተለይ እዚህ ውስጥ የምናገኛቸው ለ80ኛ የልደት በዓላቸውን ሲያከብሩ ንጉሱ 25ኛ የንግስና በዓላቸውን ሲያከብሩ እና ሌሎችም የልደት በዓሎቻቸውን ሲያከብሩ እንዲሁም ደግሞ ለንግስና በዓሎቻቸው የተጠቀሙባቸው ማቴሪያሎች እናገኛለን። እነዚህ ስጦታዎች በብዛት ከሀገር ውስጥ ነው። ከሀገር ውስጥ ከጠቅላይ ግዛቶች የተበረከቱ ናቸው። እዚህ ጋር ለምሳሌ ይሄኛው በወርቅ በብር እና ዳይመንድ ጨምሮ የተጌጡባቸው ቅርሶችን እዚህ ውስጥ እናገኛቸዋለን ማለት ነው። ዳይመንድ እንደው ታድለው ግን ማለት በንግስናቸው ጊዜ ይሄንን ራሱ ማድረግ ኢትዮጵያ ይሄን ያህል ስልጣኔ ይሄን ያህል ክብር ይሄን ያህል ማዕረግ ኖሯት እያሸጋገረች ደግሞ ታሪኳን እንድታቅም በዚህ ዘመን መደረጉ በእውነት ምስጋና ይገባል። በጣም ተጠብቆ ነው የቆዩት። እዚህ ቤተ መንግስት ውስጥ እጅግ በጣም በርካታ የሆኑ ቅርሶች አሉ። በቁጥራቸው በመቶ ሺህ የሚገለጽ ማለት ነው ቅርሶች አሉ። እዚህ ግን ለእይታ የቀረቡት ውስን ናቸው፣ በጣም ውስን ናቸው። የቀሩት የት ሄዱ? የቀሩት ተቀምጧል። በየጊዜው ወጥቶ መታየት የሚችሉ ናቸው ማለት ነው። ጎብኚዎቻችን ሌላ ጊዜ ቢመጡ ምናልባት እነዚህን አይደለም የሚያዩት፣ ሌላ የተቀየረ አዲስ ቅርስ ሊያዩ ይችላሉ። ደግሞ ሌላ ወርቅ አለ ማለት ነው። ደግሞ ሌላ ወርቅ ይኖራል። እንደው የምስጋና ነገር አርጋችሁ ለወደን ብዬ ብሸለም ከወርቅ የተሰራ የገበታ ዕቃ፣ ከወርቅ የተሰራ የሻማ ማብሪያ እናገኛለን እዚህ ውስጥ ማለት ነው። የክብር የገበታ ዕቃዎች ናቸው፣ የክብር ዕቃዎች ናቸው እዚህ ውስጥ ያሉት። ደግሞ ብዙ ወርቅ እንደንትን ያበራል ራሱ። ከመንግስት ሚኒስትሮች የተበረከተ ነው። ይሄ ወርቅ ነው። ወርቅ ነው ይሄ እንዳለ። ይሄ መርከብ የሚያክል በትክክል። በዚህ ነው ግን ይመገቡበታል። ግን ይመገቡበታል በደንብ። ይሄ ከረሜላ ማቅረቢያ፣ የቾኮሌት ማቅረቢያ፣ የፍሩት ማቅረቢያዎች ይኖራሉ። በዛ መልኩ ከረሜላ የሚበሉ ነበር ንጉሱ ማለት ደስታ ከረሜላ ደስታ አይሆንም መቼስ። እቺ እዚህ ጋር የምናየው ጠጅ ማብረጃ ነው የሚባለው። ይሄ ጠጅ ማብረጃ ለ25ኛ የንግስና በዓላቸው የተሰራ ነው። ብርሌና ጠጅ ማብረጃ ነው። እመይላል እዚህ ጋር እቴጌ መነን ማለት ነው። ቀሐስ ቀዳማዊ ኃይለ ሥላሴ በስማቸው የተሰራ ነው። ይሄንን ለየት የሚያደርገው ይሄን የጠጅ ማብረጃ ለየት የሚያደርገው ህትመቱ ከወርቅ መታተሙ መሆኑ ነው። የት ሄደ ግን ያስልጣን? አሁን በወርቅ ታትሞ አንድ የጠጅ ማብረጃ ላይ የነበረን ራሱ የህትመት ጥበቡ ምኑ ወደ ኋላ ሄደናል ይመስለኛል። እዚህ ጋር ህገ መንግስት አለ። ኢትዮጵያ ፍትሐ ነገስት ነው። ከፍትሐ ነገስት በኋላ የመጀመሪያ የጽሁፍ ህገ መንግስት መጠቀም የጀመረችው በቀዳማዊ ኃይለ ሥላሴ ነው። ከፍትሐ ነገስት በኋላ ቀዳማዊ ኃይለ ሥላሴ 1923 እንደነገሱ የመጀመሪያ ህገ መንግስታቸውን ያረቀቁት ያኛው የመጀመሪያው ህገ መንግስት ነው ማለት ነው። ይሄኛው 1948ቱ ሁለተኛው የተሻሻለው ህገ መንግስት ነው። ይሄኛው የኢህድሪ የደርግ ማለት ነው የ1980 ይሄኛው ደግሞ የኢህአዴግ ህገ መንግስት ነው 1987 የረቀቀው ማለት ነው። በነገራችን ላይ ህገ መንግስት መሻሻል አሜንድ ማድረግ እንደሚችል ቀዳማዊ ኃይለ ሥላሴ አሳይቶናል። ላምበው እዚህ ጋር መቅደም በኢትዮጵያ ንጉሠ ነገስት ቀዳማዊ ኃይለ ሥላሴ የቆመ ህገ መንግስት መጀመሪያ ክፍል ስለ ኢትዮጵያ ታሪክ። የኢትዮጵያ መንግስት የተመሰረተበት ዘመኑ እጅግ የራቀ ነው። ከቀዳማዊ ምኒልክ እናት ከንግስተ ሳባ አስቀድሞ የነበረው ዘመን ትተን ከቀዳማዊ ምኒልክ ጀምረን እንኳ ብንቆጥር እስካሁን እስከኛ ዘመን ድረስ ብሎ ረዘም ያለ ግዕዝ ጽሑፍ አለ። ከዚህ በኋላ ግዕዝ እንደ ደግሞ እንደ አነምናቢ እንትን ሄጄ እዚህም እነዚህም የወርቅ ፍሬም የብር ፍሬም በወርቅ የተሰራ ምስል የምናገኘው የወርቅ ፍሬም። ኧረ ተው እርግዬ ህይወቴን ጠላሁት።
ለምሳሌ ወርቅ ነው እዚህ ይሄ ከኤርትራ ከሚኖሩ አረብ ማህበረሰብ የተበረከተላቸው ነው ይሄኛው ደግሞ ተመልከቺው የወርቅ ፍሬም ነው ከከፋ ጠቅላይ ግዛት ነው የተበረከተላቸው ቡና የት ነው መገኘው ከፋ ነው አይደል የሚታወቀው በቡና ቅጠል አሳምሮ ነው የሰጧቸው ይሄ ራሱ እኚ ቀዳማዊ ኃይለ ሥላሴ ናቸው በ14 ዓመታቸው ነው ምን ብሏቸዋል ገና በወጣትነት ይነበባል ከፊት ታላቅ መሪነት ብሏቸዋል ታማኝ ዜጎቹ የከፋ ጠቅላይ ግዛት ህዝብ ታማኝ ዜጎቹ ለመንግስት የታመነ ዜጋውም ታማኝ ግሩም ድንቅ ነው ዛጋም የኢትዮጵያ ካርታ በወርቅ ይሄም ወርቅ ነው በወርቅ ወርቅ ለበስ ልበለው እኔ ይሄም ቤት ራሱ ወርቅ ለበስ በሙሉ ወርቅ ወደዚህ ጋር ስንመጣ ይሄ ከወሎ ጠቅላይ ግዛት የወሎ ህዝብ ነው የሰጠው ዋግ ላስታ የወሎን ካርታ በወርቅ ሰርተው ነው የሰጧቸው ይሄም ወርቅ ነው ወርቅ እዚህ ውስጥ ወርቅ ወርቅ ወርቁ የምትባል ሰው በእውነት እዚህ መተጎብኝ ወርቅ ነሽ እዚህ ጎብኝ ይሄ ከአፋር የተሰጠ ነው ኢትዮጵያን እዚህ ውስጥ እናገኛታለን አፋር 80ኛ የልደት በዓላቸውን ሲያከብሩ ክልሎች ራሳቸው ትልቅ ሀብት አላቸው ማለት ነው በትክክል እዚህ ጋር እንግዲህ የምንመለከተው በነገራችን ላይ ይሄ ዳይመንድም ጭምር ነው ነጭ ወርቅም ጭምር ነው ከክቡር ዘበኛ የተሰጣቸው ነው 80ኛ የልደት በዓላቸውን ሲያከብሩ የተሰጣቸው ክቡር ዘበኛ የኛ ክቡር ዘበኛ እዚህ ጋር ለምሳሌ ሐረርጌ ጠቅላይ ግዛት ነው የሰጣቸው ሐረርጌ ጠቅላይ ግዛት ሲሰጡ የልጅነት ፎቶአቸውን የ4 ዓመት እድሜ ያለው የልጅነት ፎቶአቸውን ያወቂነታቸው ወደ ኋላ ቁንጮ ነው እውነት ያየው እኮ ዝቅብ ያወቂነት ዘመን ፎቶአቸውን ጨምሮ ነው እቺ መንደር ታያላችሁ በወርቅ የተሰራች መንደር ሐረርጌ ናት እጀርሰ ጎሮ እሳቸው የተወለዱበት ሐረርጌዎች በዚህ መልኩ ነው የሰጧቸው ኢትዮጵያ ካርታ ላይ ኮከብ አለች ኮከቧ ከሐረርጌ ከእጀርሰ ጎሮ ለኢትዮጵያ እንዳፈነጠቀች የሚያሳይ ታሪክ ያለው እንትን የሰጧቸው ማለት ነው እዚህ ጋርም 80ኛ የልደት በዓላቸውን ሲያከብሩ የተሰጠ ነው ይሄ ጋሻ ነው ከመከላከያ የተበረከተላቸው ወርቅ ነው ዝምነው ወርቅ ነው እዚህም ከከፋ ጠቅላይ ግዛት የተበረከተላቸው ነው ይሄ ራሱ ያምር በብርና በወርቅ የተሰራ ነው መላእክቶቹ ከብር የተሰሩ ናቸው ያዙት ደግሞ ወርቅ ይሄን የሚቀርጹልን ራሱ አሉ እንዲያው ማለት አልተዋረሰም ጥበቡ ማለት ነው እያንዳንዱ ዲቴል እንዴት ይሄ ለፕሬዝዳንት መንግስቱ ኃይለ ማርያም የተበረከተ ነው ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ የተበረከተ የብር ነው ጎራዴው ከአልጄሪያ የተሰጣቸው ነው እዚህ ጋር ስንመጣ ቀድም እዛ ጋር ኢትዮጵያ ከሌሎች የተበረከተላትን ሜዳሊያና ኒሻኖችን ያየነው አይደለ እዚህ ጋር ደግሞ ኢትዮጵያ ለሌሎች የምታበረክተው ሜዳሊያና ኒሻኖች ናቸው በዘመናት እነዚህም ከውድ ማዕድናት የተሰሩ ድንቅና ውብ የሆኑ ኒሻንና ሜዳሊያዎች ናቸው እነዚህን ኢትዮጵያ ትሰጣለች ማለት ነው ይሄ ደግሞ እንግዲህ ካባዎች የተለያዩ እዚህ ጋር የምንመለከታቸው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ 1923 ጥቅምት 23 ንግስናቸውን ሲቀበሉ ንጉስ ተብሎ ስመ ንግስናቸውን ሲቀበሉ የተጠቀሟቸው የሐር ልብስ ካባ በወርቅና በዳይመንድ ያጌጠ የሐር ካባ ነው ማለት ነው በዚህ በኩል የእቴጌ መነን ነው በዚህ በኩል ንጉሠ ነገሥቱ የተጠቀሙባቸው ናቸው እንግዲህ የተጌጠባቸውን ክራውናቸውን እዚህ ጋር ማየት እንችላለን በትረ መንግስታቸው በእጃቸው ያዙት ዓለምን የመግዛት ተምሳሌት የሆነው ሉል ቃለ መሐላ ላይ የፈጸሙበት በወርቅ የተለበጠ መጽሐፍ ቅዱስ በብራና የተሰራ እና ሌሎችም እዚህ ጋር የምታያቸው በጣም ድንቅና ውብ ትልቅ ሀብት ናቸው መቼስ ዛሬ በጉዟችን ብዙ እየተመለከትን አልደከመህም ማለት በፍጹም ቀን ሙሉ ስትሰራ በፍጹም እዚህ መስራት በጣም ደስተኛ ያደርጋል እና እኔ እዚህ ውስጥ መቼም አይደክምም አልደከመሽማ ኧረ ኑሮዬ ነው የኔ ያሳሰበኝ አሁን ይሄን ሳይሆን በድጋሚ ጉዟችን ከብሔራዊ ቤተ መንግስት በአማረ ሁኔታ ቀጥሏል ኢትዮጵያዊ የሆነ ሁሉ ትልቅም ነበርን ትልቅም እንሆናለን ስንል ትናንት ምን ያህል ታላቅ ሀገር እንደነበረች ኢትዮጵያ ማሳያ ነው እዚህ ደግሞ ያለሁት በርካታ በሀገራችን ወይም ደግሞ በዓለማት ዙሪያ እጅግ ውድ የከበሩ የተለያዩ ሀገር ስሪት የሆኑ መኪናዎች ይገኙበታል ንጉሱ እንግዲህ በዛን ጊዜ ይጠቀሙባቸው የነበሩ በየብስ ላይ
እንዲሁ ደግሞ በባህር የሚሄዱ መኪናዎች ካዲላኮች ማርቼዲሶች ላንድ ክሩዘሮች የተለያዩ ታሪካዊ የሆኑ እንኳን በግለሰብ ይቅርና በሀገራት ደረጃ ጥቂት ሀገራት ያሏቸው መኪናዎች እዚህ ይገኛሉ እንዲሁ ደግሞ የባቡር ፍርጎም እዚህ ይገኛል እያንዳንዱ ወቅት ታሪክ አለው እዚህ ስትመጡ በእንግሊዘኛና በአማርኛ ቋንቋ የቀደመውን ታሪክ እንድታዩ እንድታነቡ እንድታውቁ ይረዷቸዋል አስጎብኚዎችም አሉ ጉዟችን ከብሔራዊ ቤተ መንግስት ይቀጥላል እቺ ዳምለር ትባላለች ዳምለር የእንግሊዝ ስሪት የሆነች መኪና ናት ዳምለር ቤንዝ ነው የምትባለው የማርሴዲስ ካምፓኒ ስሪት የሆነች ናት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በጣም ይወዷት የነበረች አብስቶ ይተቀመጡባት የነበረች በጣም ውብ መኪና ናት ማለት ነው ላንድ ሮቨር ደግሞ እዚህ ደግሞ ላንድ ሮቨር 1949 ላንድ ሮቨር ነው የምናየው ላንድ ሮቨርም የእንግሊዝ መኪና ነው ይህ ላንድ ሮቨር የእንግዳ መቀበያ ነው እንግዳ የውጭ እንግዳ ኋላ ይቆምና ከንጉሱ ጋር ማለት ነው በህዝብ መሃል ሰላምታ እየሰጡ የሚያልፉበት ወታደራዊ ትርኢት የሚመለከቱበት ነው ይሄን ላንድ ሮቨር ንጉሱ ብቻ አይደለም ፕሬዝዳንት መንግስቱ ኃይለ ማርያም በተመሳሳይ ተጠቅመውታል ልክ ንጉሱ በተጠቀሙበት መልኩ ማለት ነው ሮልስ ሮይስ እዚህ 3 ሮልስ ሮይሶች ይገኛሉ እነዚህ 3 ሮልስ ሮይሶች ንጉሱ ይተቀሙባቸው የነበሩ መኪኖች ናቸው ይሄኛው 1946 ሞዴል ነው የእንግሊዝ ስሪት የሆነ መኪና ነው ያው ሮልስ ሮይስ እንደሚታወቀው ቴጌና ንጉሱ በጋራ ይተቀሙት የነበረ መኪና ነው ይሄኛው ሮልስ ሮይስ ማለት ነው ወደዚህኛው ስንመጣ ሮልስ ሮይስ ነው ይሄም ሮልስ ሮይስ ነው እንግዶችን ይቀበሉበት የነበረ ምናልባት ከዳምለሩ በኋላ በጣም በልዩ ሁኔታ ይተቀሙበት የነበረ መኪና ነው ይሄኛው ሮልስ ሮይስ ማለት ነው መጨረሻ አካባቢ 1950 ነው መጨረሻ አካባቢ አብስቶ ይተቀሙት የነበረ ብዙ ቪዲዮቻቸው ብዙ ፊልሞች ላይ ሲምናያቸው ይሄንን መኪና ነው ማለት ነው ይሄኛውም ሮልስ ሮይስ ነው ይሄኛው ደግሞ ቀደም ሲል የነበረ ሮልስ ሮይስ ነው እነዚህ ሁሉ ባልነበሩበት የነበረ ሮልስ ሮይስ ነው 1931 ነው እነዚህ ባልነበሩበት ወቅት ይሄኛው ብቸኛ ምርጫቸው ማለት የምንችልበት መኪና ነው ማለት ነው በጣም ከዳምለሩ በኋላ እንዴት ያምራል በጣም ያምራል ካዲላክ ደግሞ አለ እዚህ ጋር ካዲላክ ነው ይህ ካዲላክ ቡሌት ፕሩፍ ነው 1953 የመፈንቅለ መንግስት ሙከራ ከተደረገ በኋላ የተገዛ የ1954 ሞዴል ነው ይህ ካዲላክ እንግዲህ ንጉሠ ነገሥቱ ገዙት እንጂ ብዙ አልተጠቀሙትም ከሳቸው ይልቅ ፕሬዝዳንት መንግስቱ ኃይለ ማርያም ነው የተጠቀሙት በዛም የተነሳ እዚህ ጋር ሲቀመጥ ፕሬዝዳንት መንግስቱ ኃይለ ማርያምን ወክሎ ነው የተቀመጠው ማለት ነው እዚህ ስንመጣ ሌላ ካዲላክ መኪኖችን እናያለን 1986 ሞዴል ናቸው የቅርብ ጊዜ ናቸው እነዚህ ካዲላኮች ቡሌት ፕሩፍ ናቸው ከፕሬዝዳንት መንግስቱ በኋላ የነበሩት መሪዎች የተጠቀሙባቸው ናቸው ጠቅላይ ሚኒስትር መለስ ዜናዊ የተጠቀሙበት የነበሩ መኪና ነው ያኛው ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይተቀሙባቸው የነበሩ መኪና ናቸው ሁለቱም ተመሳሳይ ሞዴል ናቸው ይህ እንግዲህ የተሽከርካሪ ትዕይንት የሚታይበት አንዱ ክፍል ነው እዚህ ከዛ ጋር ስንጀምር አንድ መኪና እናገኛለን እቺ መኪና ክራውን ኢምፔሪያል ሴዳን ትባላለች ክራውን ኢምፔሪያል ሴዳን የ1949 ሞዴል ናት የአሜሪካን ስሪት የሆነች መኪና ናት ክራውን ኢምፔሪያል ሴዳን ንጉሠ ነገሥቱ ከተማ ውስጥ ለሚያደርጉት እንቅስቃሴ የሚጠቀሙባት እቺ መኪና ልዩ የሚያረጋት ምን መሰለሽ አውቶማቲክ መሆኗ ነው እቺ መኪና በዘመኑ አውቶማቲክ የሆነች መኪና ናት በ1949 ተሰርታ ማለት 1949 ማለት ነው ወደዚህ ስንመጣ የክብር ሰረገላ ነው የምናገኘው ይህ የክብር ሰረገላ የ1816 ሞዴል ነው ነገር ግን ቀዳማዊ ኃይለ ሥላሴ በ1916 አውሮፓን ሲጎበኙ ወደውት በልዩ ትዕዛዝ ያሰሩት ነው ይህ የክብር ሰረገላ እንግዶች ከኤርፖርት እስከ መስቀል አደባባይ ድረስ በመኪና ከመጡ በኋላ ከመስቀል አደባባይ እስከ ቤተ መንግስቱ ደግሞ በልዩ ክብር በዚህ ሰረገላ ይመጣሉ ማለት ነው የክብር ሰረገላ ነው በክብር እንግዶቻቸውን የሚቀበሉበት ነው ለምሳሌ በዚህ ከተጠቀሙት ውስጥ የእንግሊዝ ንግስት ኤልሳቤት የማርሻል ቲቶ የዩጎዝላቪያው የፈረንሳዩ መሪ ቻርልስ ዳጎል የሚጠቀሱ ናቸው ማለት ነው
በዚህ ሰረገላ አሁንም ይሰራሉ ሁሉም ግን አገልግሎት ይስጡ ቢባል አዎ አገልግሎት ይስጥ ቢባል የሚሰራ ነው እንደምታዩ በጣም ውብ ነው አሁንም ወደዚህ ስንመጣ ምን እናገኛለን ካዲላክ ነው 1948 ሞዴል የሆነ ካዲላክ ይህ ካዲላክ አምቡላንስ ነው ይህ አምቡላንስ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከከተማ ወጥቶ በሚንቀሳቀሱበት ወቅት አስፈላጊውን የሕክምና ማቴሪያል እና ሐኪም ይዞ ተከትሏቸው የሚሄድ ካዲላክ አምቡላንስ መኪና ነው አሁንም ጽድት ብሎ ንጹህ ሆኖ ያለ የሚታይ መኪና ነው በጣም ታሪካዊ ነው ይሄ መኪና ማለት ነው ይሄ ክብር ሰረገላ ነው እዛ አንድ አይታችሁታል አይደል እቺ ትንሽ ናት የሁለት ሰው መሰለ እዛ ካየሹ ውጪ ሌላኛው ሰረገላ ናት ያኛው ልዩ የክብር ነው ይሄም የክብር ነው ግን ያኛውን በማጀብ የሚንቀሳቀስ ሰረገላ ነው ማለት ነው ይሄኛው ወደዚህ ስንመጣ ዴልታ ኦልዲስ ሞባይልን እናገኛለን ዴልታ ኦልዲስ ሞባይል የ1959 ስሪት የሆነ የአሜሪካ መኪና ነው ይህ ዴልታ ኦልዲስ ሞባይል የአፍሪካ ህብረት መሪዎችን ለመቀበያ የተገዛ መኪና ነው 1963 የአፍሪካ ህብረት በኢትዮጵያ ተመሰረተ ከዛ በኋላ መሪዎቹን በክብር ለመቀበል መኪና ያስፈልግ ነበር እና ብዙ መሪዎች ይመጣሉ እነሱን ለመቀበል የተገዛ የተዘጋጀ መኪና ነው ማለት ነው ይሄ ከዛ ውስጥ አንዱ ነው እንግዲህ ደግሞ ይሄ ታላቁን የንጉሱ ባቡር አይደል ባቡር የባቡር ፍርጎችን እናገኛለን እንዴት ግን ወደዚህ ራሱ መጣ በጣም ከባድ ይመስላል በጣም ከባድ ነው እንግዲህ መግዴ እዚህ ጋር እንዴት መጣ ነው ያልሽኝ ከዚህ ከመምጣቱ በፊት ለገሃር ባቡር ጣቢያ ቆሞ የነበረ ባቡር ፍርጎች ናቸው በኋላ ላይ በሎቤድ ተጭኖ በክሬን ተጭኖ ነው ወደዚህ ተጋግዞ የመጣው እዚህ ለአራት አመት ያህል ቆይቷል እዚህ ከመግባቱ በፊት እዚህም በጥንቃቄ በጣም ፍጹም በሆነ ጥንቃቄ እዚህ እንዲቀመጥ ተደርጓል እነዚህ የባቡር ፍርጎች ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከአዲስ አበባ ወደ ድሬዳዋ ሲሄዱ የሚጠቀሙባቸው የባቡር ፍርጎች ናቸው ማለት ነው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከአዲስ አበባ ወደ ድሬዳዋ ለቁልቢ ንግስ ይሄዳሉ ፍልሰታን እዛ ያሳልፋሉና በዚህ አጋጣሚዎች እነዚህን የባቡር ፍርጎች ይጠቀማሉ ይሄኛው እዚህ ጋር የምናየው ይሄ ባቡር ፍርጎ የ1927 ነው ከፈረንሳይ ሀገር መንግስት ለንጉሱ የተሰጠ የባቡር ፍርጎ ነው 1927 ይሄኛው ደግሞ ከእንግሊዝ ሀገር መንግስት በ1947 የተሰጠ ነው ማለት ነው ይሄ ብረት ነው ቦዲ ፓርቱ ይሄኛው ደግሞ እንጨት ነው አብዛኛው ቦዲ ፓርቱ የተሰራው ማለት ነው በጥንቃቄ ነው የታደሰው እንደምታዩ በውስጡ አስፈላጊውን ፋሲሊቲ የሚሰጡ አገልግሎት የሚሰጡ ክፍሎች የተሟሉለት ነው መሰብሰቢያ አዳራሽ አለው መመገቢያ አለው ኪችን አለው የኪችን ስቶር አለው መኝታ ቤት አለው መታጠቢያዎች አሉት ቢሮ አለው እና በጣም ውብ ተደርጎ የተሰራ ምቹ የሆነ እንቅስቃሴ ለማድረግ የሚያስችል ውብ የሆነ ለአንድ መሪ ወይም ለአንድ ንጉስ የሚመጥን ባቡር ነው ማለት ነው ወደዚህ ስንመጣ እንግዲህ አምፊካርን እናገኛለን አምፊካር በውሃ ላይ ጀልባ በምድር ላይ መኪና መሆን የምትችል ልዩ የመዝናኛ መኪና ናት እቺን ልዩ የሆነች የመዝናኛ መኪና ናት ተአምር ነገር በምድር ላይ መኪና ናት በውሃ ላይ ጀልባ መሆን የምትችል መኪና ናት ብቸኛ የብስ መኪና ናት አምፊካር ነው አምፊቢያን ከሚለው እንትን የመጣ ነው በውሃም ላይ በምድር ላይ መኖር ከሚችሉ እንስሳቶች ስም የተወሰደ ነው ማለት ነው አምፊካር ይሄ ውሃ ላይ በትክክል ይነዳል አለምንም ብልሽት ምንም ዘና ብሎ ውሃ ላይ ይነዳል ልክ ውሃ ላይ ሲደርስ የውሃ ላይ ጄት ይሆናል ምድር ላይ ደግሞ መኪና ይሆናል ማለት ነው ንጉሱ ይሄንን ይጠቀሙበት የነበረው በ1964 በብዛት የሚጠቀሙባቸው የነበሩት ልጆቻቸው የልጅ ልጆቻቸው ናቸው የጀርመን ስሪት ነው 1957 ሞዴል ነው እና ልጆቻቸው የልጅ ልጆቻቸው ብዙ ጊዜ ቢሾፍቱ አካባቢ የሚገኙ ሀይቆች ላይ እየሄዱ በዚች መኪና ይዝናናሉ ማለት ነው እየተነዳች ትሄዳለች እዛም ስትደርስ ውሃው ላይ ወጣ ውሃው ላይ መብረር ትችላለች ማለት ነው ሸራዋ የሚገለጥ ነው በጣም ቆንጆ የሆነ እይታ ያለው ነው ክፍት ነው ከላይ ኦፕን ነው ከኋላዋ ፕሮፐለር አላት የውሃ መቅዘፊያ አላት የውሃው ላይ ስትሆን የውሃ
ፓምፑ ወይ ሞተሩ ይነሳል ማለት ነው። በሱ አማካኝነት ውሃ እየቀዘፈች ትሄዳለች ማለት ነው። እዚህ ከስር የምታዩት እንግዲህ እዚህ ጋር የምንመለከተው አገልግሎት ሰጪ ሬስቶራንቶች ውስጥ አንዱ የሆነውን ድባቤን ነው የምናገኘው። እዚህ ድባቤ የኢትዮጵያን ባህላዊ ምግቦችን የሚያዘጋጅ ሬስቶራንት ነው። በቤተ መንግስቱ ውስጥ መስተንግዶ አገልግሎት የሚሰጡ ናቸው ማለት ነው። እንጎብኚዎቻችን መጥቶ ከጎበኙ በኋላ እዚህ መጥቶ አረፍ ብሎ የምግብና ሌሎች አገልግሎቶችን ማግኘት የሚችሉበት ፓርት ነው ማለት ነው ይሄኛው። ይህ እንግዲህ ቀደም ሲል የዘውዲቱ ሆስፒታል የነበረ ነው። አሁን ታሪካዊነቱን እንደጠበቀ እድሳት ተደርጎለት ይህንን የመሰለ የሬስቶራንት አገልግሎት እየሰጠ ነው። በኋላ ላይ ከዘውዲቱ ሆስፒታል በኋላ የቢሮ አገልግሎት ይሰጥ የነበረ ቤት ነው ይሄኛው ቤት። አሁን ግን ይሄንን የመሰለ ያማረ ሬስቶራንት ሆኖ የሬስቶራንት አገልግሎት የሚሰጥ በጣም ደስ ይላል። መግዴ ቁጭ በጣም ደስ ይላል። እንግዲህ በብሔራዊ ቤተ መንግስት እንግዲህ በርካታ በሀገራችን ስመጥር የሆኑ ባህላዊና የውጭውን ዓለም ምግቦች በብቃት የሚያዘጋጁ ሬስቶራንቶች ይገኛሉ። ከዛ መካከል አንዱ ዲባቤ ሬስቶራንት ነው። ጥሩ የሆኑ ምስሎችን እያየን ታሪካዊ በሆነ ቦታ ኢትዮጵያ የሆኑ ባህላዊ ምግቦችና መጠጦችን እንዲሁ ደግሞ የዘመነውን የውጭውን ኢሮፒያን ዲሽ ያዘጋጃል። ዛሬ አረፍ ለማለት ብዙ ጉዞ አደከመንና ከዲባቤ ጋር ቁጭ ብለናል። በጣም ደስ ይላል። ምን ያህል ሬስቶራንቶች አሉ የካፌ አገልግሎት የሚሰጡ በቤተ መንግስት ውስጥ? በቤተ መንግስት ውስጥ እዚህ ጋር የዘውዲቱ ሆስፒታል የሚባሉት 4 ህንጻዎች አሉ። ከአራቱ አንዱ ይሄኛው ነው። ሌላ አለ የሬስቶራንት አገልግሎት የሚሰጥ። ብሔራዊ ቤተ መንግስት ለብዙዎች በውጭ የሚያልፉት ብንገባ ብለው የሚመኙት ቦታ ነበር። አሁን ግን ለሁሉም ኢትዮጵያዊ ክፍት ሆኗል በይፋ። ምንድነው የሚጠበቀው መስፈርት? ምናልባት ምግብ መጠጡ፣ የመግቢያ ቲኬቱ ዋጋ ምን ያህል ነው? በቅርቡ ደግሞ እንግዲህ ወደ ህዝብ ላውንች የሚደረግ በጣም ትልቅ የስፖርታዊ እንቅስቃሴ የሚዘወተርበት ጂምናዚየም ስፓ እንዲሁም የዋና አገልግሎትን የሚሰጥ ታስመርቃላችሁና ለዚህ ሁሉ ሰዎች መገልገል የሚችሉት እንዴት ነው የሚለው ጥቂት ንገረን። እንግዶቻችን ጎብኚዎቻችን ይመተው ማንኛውም ጎብኚ ከጎበኘ በኋላ አረፍ ብሎ አገልግሎት የሚያገኝበት ነው። እንዲሁም ሬስቶራንቱን ብቻ ለመጠቀም ወይም ሌሎች አገልግሎቶችን ለመጠቀም እዚህ መጥቶ ዘና ለማለት የሚፈልግ ሰው ካለ የመግቢያው 300 ብር ዋጋ ከፍሎ መጥቶ መዝናናት፣ ግቢ ውስጥ ቆይታ ማድረግ፣ ታሪካዊ የሆኑ ህንጻዎችንና ሌሎች መሰል አገልግሎቶችን አግኝቶ መሄድ ይችላል ማለት ነው። 1000 ብር የቪአይፒ ነው። በጋይድ የሚንቀሳቀስበት ነው ናው ሙሉ ፓኬጅ የሚያገኝበት ነው። 300 ብር ደግሞ እነዚህን መሰል ሬስቶራንት አገልግሎት የሚጠቀምበት ግቢ ውስጥ ተንቀሳቅሶ ያለ ጋይድ ታሪካዊ ህንጻዎችን የሚያይበት፣ መኪናዎች የተሽከርካሪ ትዕይንት የሚታይበት እና መሰል አገልግሎቶችን የሚያገኝበት ነው። 300 ብር የውጭ ሀገር ዜግነት ያላቸው ወይ የውጭ ሀገር ዜጎች? የውጭ ዜጋ $20 ነው። በኖርማል ጎብኚ መጥቶ የሚጎበኘው። ልዩ ትኬት የቆረጠ ሰው ደግሞ $50 ይከፍላል ማለት ነው። ሰላም፣ እንኳን ደህና መጣችሁ። ሼፍ ብርሃን እባላለሁ። ድባቤ ነው ያለነው። የቤታችን ተወዳጁ ምግብ ነው። ድባቤ ቫራይቲ ብለናል፣ ያው ማህበራዊ ማለት ነው። በጣም እናመሰግናለን ሼፍ። ሽታው ራሱ ያውዳል። ጠጁ እዚህ ነው የሚጠመቀው። መቼም ቤተ መንግስት ተመጥቶ ድባቤ ሬስቶራንትን አለማየት ይከብዳል። ደግሞ አስተያየት እንሰጣለን። እሺ፣ ቴስት አድርጉትና አስተያየት ይቀበላሉ። እናመሰግናለን። ሰላም መግዲ፣ ተነስተልኝ ስለመጣሽ ደስ ብሎኛል። እኔም በጣም ደስተኛ ነኝ። እንዴት ናት? እንኳን ጎበኘሽን። እኔም በጣም ደስ ብሎኛል። እንዴት አግኝሽው? የምግቡ ጣዕም መቼም የጾም ቢሉ የፍስክ በጣም ውብ ነው። በተለይ ጠጁ ደግሞ ቤተ መንግስት ሲባል ጠጅ ይጣላል። እውነት ነው። ከንጉሱ ጀምሮ ጠጅ ሲጥሉ የነበሩ ሰው እጅ ይዛችሁ እንዴት ግሩም ነው።
በእውነት ነው ትክክል ነው እንግዲህ ድባቤ ሆቴልና ሎጅ ይሄ ሶስተኛ ብራንቹ ነው ፓላስ ውስጥ ያለው ድባቤ ማለት እንግዲህ ትርጉሙ ድባብ ጥላ ማለት ነው የጥላን ትርጉም ደግሞ ሁላችንም እናውቀዋለን ሰው አሁንኛ ሞር ፎከስ አድርገን የምንሰራው በሀገር በቀል ምርቶች ላይ ነው ያ ማለት ነው በቡና ላይ ቡና በአለም ላይ ምን አይነት ስፍራ ኢትዮጵያ እንዳላት ይታወቃል ስለዚህ እንደገና ደግሞ በእኛ ኢትዮጵያውያን ምግቦች በአለም ላይ የማስተዋወቅ ስራ ለመስራት ተዘጋጅተን ነው ያለነው ሶ ኢትዮጵያ እንግዲህ ቀደምት ነበር ለዓለም ሰርቪስ ዴሊቨሪ ያደርግ ነበር በምግባችንም ዓለም ላይ እጅግ በጣም የሚገራርሙ ምግቦች አሉ ዓለም ላይ ባለመውጣቱ የሚቆጨን ነገሮች አሉ ሶ እዛ ላይ አጥብቀን ለመስራት ተዘጋጅተናል አሁንኛ መልካም እንግዲህ አቶ መስፍን እዚህ ቤተ መንግስት ውስጥ በጣም ብዙ ሬስቶራንቶች አሉ ድባቤ ደግሞ በተለየ መንገድ ለ6 ወር ያህል ቪአይፒ ሆኑ ሌሎችም እንግዶችን ሲያስተናግድ ቆይቷል አሁን ክፍት ሆኗል በቀጣዮቹ ሳምንታት ምን ይጠብቁ እናንተ ሬስቶራንት መጥተው ለየት ያለ ነገራችሁ እስቲ ንገሩ ኢትዮጵያን ምግብ ላይ ሞር ፎከስ አድርጎ እንዲሰራ ነው ያ ማለት ግን የኢሮፒያና የሌሎች ሀገሮች ምግቦች አንሰራም ሳይሆን ኢትዮጵያውያን በጣም እጅግ ብዙ የምግብ ምናስተዋውቀው ለዓለም እናስተላልፈው የምግብ እንትኖች ስላሉን እሱ ላይ ሞር እንሰራለን ማለት ነው ለምሳሌ እንደ ቤንሻንጉል እንደ ጋምቤላ የተለያዩ ምግቦች አሉ እንደነዚህ አይነቶችን ቀጥታ ከብሔር ብሔረሰቦች ጋር አምተን ኢትዮጵያን ኮዚን ነው የሚለው የዚህ ብሎ ስላለየ እዚህ ነገሮች ላይ ፎከስ አድርገን ለመስራት ነው ዝግጅት ያለን ሶኛ ጋር የሚመጡ ሰዎች አንደኛ የኢትዮጵያን ቴስት ቲፒካል ቴፕሱን ቴንጆይ የሚያደርጉበት ነው ፕላስ ደግሞ ቅድም ዳርሽው እንግዲህ ቤተ መንግስት ሲባል በጠጅ በመጣል በጣም ይታወቃል የዛሬ 67 ዓመት የነበረው ታሪክን አሁንም ደግመን እየሰራን ነው ማለት ነው ሰው እንግዶቻችን መጥተው ትክክለኛውን ጣዕም ያገኛሉ ማለት ነው እናመሰግናለን እግዚአብሔር ይስጥልን ደግማችሁ እንደምትጎበኙን ተስፋ እናደርጋለን በደስታ በሚገባ እሺ ደህና የቤተ መንግስት ሙዚየም በቅርቡ ያው ለህዝብ ይፋ መሆኑ ተገልጿልና ህዝብ መጥተው መጎብኘት ይችላል መሰል አገልግሎቶችን ማግኘት ይችላሉ ታሪክን መማር መዝናናት እዚህ መማር የሚቻልበት ቦታ ነው ማለት ነው ክቡር ጠቅላይ ሚኒስትሩ ለቱሪዝም ሴንተሩ ትልቅ ትኩረት ሰጥቶ እየሰሩ ነውና ስለዚህ ሁሉም ይሄንን የልማት ስራውንም አጠቃላይ ያለውን እንትን መጥቶ ቢያይ ቢጎበኝ እጋብዛለሁ ማለት ነው እውነት ነው እኛም በጎበኘነው ነገር በጣም ደስ ተሰኝተናል ኢትዮጵያዊነት ስንል ቅድም ብለናል እንግዲህ ኢትዮጵያ ታላቅ ነበረች ታላቅም ትሆናለች ወደፊትም ደግሞ በታላቅነቷ የብዙሃንን ሀገራትን አይንና ቀልብ የምትስብ ሀገር ናት ተብሎ በታሪክ እንደተነገረ እውነትም ታላቅ መሆናችንን የምናይበት ባህላችንን ታሪካችንን የሀገራችንን ስም በመናስጠራበት ቦታ ሁሉ ምን ያህል ኃላፊነቶች እንዳሉን የቀደሙት እንዴት እንዳስረከቡን የምናይበት የራሳችንን ታሪክ ለመጻፍ ደግሞ የምንችልበት ጥሩ እድል ነውና ኢትዮጵያዊ ሆናችሁ በትውልድ ኢትዮጵያዊ ሆናችሁ ኤርትራውያን ከሀገር ውጭ ያላችሁ የውጭ ሀገር ዜጎች በሙሉ አዲስ አበባ ስትመጡ እንድትጎበኙ በጉዞ ቆይታ አደረግን የአባይ መዝናኛዎች ይቀጥላሉ